ናቸው ዘንድም ወረዱ። ከፍ አድርገን እናመስግነው። በእውነት የዛሬውን በዓል ስንመለከት የመዳን ቀን ነው። ምዕመናን ታሪኩ የእስራኤልን የ40 ዓመት ጉዞ በ40 ደቂቃ የምናጠቃልለው አይደለም። የታላቁን የገናናውን መልአክ ተራዳይነትን በዚህ ደቂቃ የምንፈጽመውም አይደለም። የእግዚአብሔር የማዳኑ ሥራን ቸርነቱን እንደዚሁ በዚህ ደቂቃ የሚጠቃለል አለመሆኑን እየተረዳን የእግዚአብሔር የማዳኑ ሥራ የመልአኩን ፈጣን ተራዳይነት የእስራኤልን ፍጹም ልመና የምናይበትና የምንሰማበት እንደዚሁም ደግሞ የመዳናቸውን ምስጢርን የተመለከትንበት የምንመለከትበት ዕለት ነውና እስራኤልን ከታላቅ መከራ አድኖ ከምድረ ግብፅ አውጥቶ ወደ ታላቁ ቦታ ርስታቸው መልሶ ባሕረ ኤርትራን እንደ ግድግዳ ቆሞ ባሕር አሻግሮ እግዚአብሔርን ምስጉን ነውና እናመሰግንበታለን ያሉበት ቀን ነውና እኛም እናመሰግነዋለን። አመስግኑት። እንደምታወቀው እግዚአብሔር ሙሴን አለው ብሎ ነው የጀመረው። ከእግዚአብሔር ጋር ስለ ሕዝቡ ቃል በቃል የተነጋገረ ነቢየ እግዚአብሔር ሙሴ ነው። ሙሴ ማለት የዋህ ማለት ነው። ሙሴ ማለት ደግ ማለት ነው። የሙሴን በጥቂቱ ስንመለከት እግዚአብሔር ቃል በቃል ያነጋገረው ሙሴ ሙሴ በማለት የጠራው ሙሴም አቤት በማለት ቃሉን የሰማው ከእግዚአብሔር ጋር ቃል በቃል የመነጋገር ጸጋ የተሰጠው ነቢይ ነው። ሙሴን ስናነሳ ታላላቅ 2 ዘመናት የተገናኙበት ነቢይ ነው ሙሴ። ወበከመ ተንሥአ ሙሴ ማእከለ አበው ወኦሪት ከማሁ ተንሥአ ዮሐንስ ማእከለ ኦሪት ወንጌል። ከፍ ብለን አዳምን ዝቅ ብለን ሙሴን ከዚያም ደግሞ ዮሐንስን ስንመለከት የማዳን መንገዱን የክርስቶስን የማዳን ሥራውን የምናይባቸው 3 ታላላቅ መሰላሎች አሉ። ከላይ ለአዳም የሰጠውን ተስፋ፣ ከታች ዘመነ አበውን ከዘመነ ኦሪት ጋር ያገናኘ ሙሴ የቃል ኪዳኑን ታቦት የተቀበለ ሙሴ፣ ከዚያም አልፈን ደግሞ የክርስቶስ የማዳን ሥራውን መንገድ የጠረገውን ዮሐንስ ስናይ ከፍ ብለን አዳምን የመዳን ተስፋ፣ ዝቅ ብለን ሙሴን የመስቀሉን ምስጢር፣ ከዚያም የዮሐንስን መንገድ ጠራጊነት ከምናይባቸው አበው ቅዱሳን አንዱ ሙሴ ነው። የቤተ ክርስቲያን ሊቃውንት ነቢያት ይበልጣሉን ወይስ ሐዋርያት ብለው ሲጠይቁ እንዲህ በማለት መልሰዋል። ወበከመ ወሀቦ ለሙሴ ሕገ ወገብሮ ሊቀ ነቢያት፣ ለሙሴ የቃል ኪዳኑን ታቦት ሰጠው፣ በስምም የነቢያት አለቃ ነው። ወወሀቦ ለጴጥሮስ መራውተ ዘመንግሥተ ሰማያት፣ ለጴጥሮስም የመንግሥተ ሰማያት መክፈቻ ቁልፍን ሰጠው፣ ጴጥሮስንም ሊቀ ሐዋርያት አለው። ከላይ ሙሴን ሊቀ ነቢያት ከታች ቅዱስ ጴጥሮስን ሊቀ ሐዋርያት ያለበት ምስል ሁለቱም የመንግሥተ ሰማያትን ቁልፍ የተሰጣቸው ለሙሴ የቃል ኪዳኑን ታቦተ ሕግ፣ ለጴጥሮስ ደግሞ የቃል ኪዳኑ ታቦተ ሕግ የገባበትን የቤተ መቅደሱንና የመንግሥተ ሰማያትን ቁልፍ ከተቀበሉት ታላላቅ አባቶቻችን አንዱ የሕዝቡን ልመና ወደ እግዚአብሔር የእግዚአብሔርን ቸርነት ወደ ሕዝቡ በመስማት በመጠየቅ በመለመን በአግባቡ የሚገባውን መልስ በመስጠት ለሕዝቡን ከእግዚአብሔር ጋር ያገናኘ መልስ ያሰጠ ነቢይ ነውና እንኳን ደስ አላችሁ፣ ደስ አለን ምዕመናን። ታዲያ እስራኤል ብዙ ዘመን አልቅሰዋል። እንደምታውቁት መከራቸው ብዙ ነው። መራራ እንባ አልቅሰዋል። ታላቅ የሆነ መራራ እንባ። መራራነቱ መልእክቱ ነው። መራራነቱ ስቃዩ ነው። መራራነቱ ጭንቀቱ ነው። መራራነቱ ግፉ ነው። መራራነቱ በተለየ መንገድ እስራኤል በግብፅ በዚያ ክፉ በፈርዖን ቅኝ አገዛዝ
በባዶ እግራቸው ጡብ በመርገጥ በበረሃ ቦታ ገለባ በመሰብሰብ ከዚያም አልፈው የተወለደ ወንድ ልጅ በባህር ይጣል የሚለውን አዋጅ በመስማት አንዳንዶቻቸው በሥራ እግራቸው የተላጠ ወገባቸው የጎበጠ አንዳንዶቹም ልጆቻቸውን የገበሩ በዚያን ዘመን ልጁን ያልገበረ ልጁ ወደ ባህር ያልተጣለበት ያቺም ባህር ትናንትና በሕፃናቱ ደም የታጠበች በኋላም ደግሞ በክፉ በፈርዖን እስከ ሰራዊቱ ምክንያት በከየት ወለሃት ይእቲ ባህር ሰብአ መዋዕለ ወሰብአ ሌሊየ እንዘ ትበኪ ከመ ሕፃን ከዚህ በፊት ሕፃናቱ ያለቁባት ባህር በኋላም ደግሞ እግዚአብሔር ቅጣቱን ያሳየባት ባህር 7 መዓልት 7 ሌሊት እንደ ሕፃን ታለቅስ ነበር ተብሎ የተነገረላት ባህር ናት። ዓይን የሌላት ድምፅ ጆሮም የሌላት ሁሉ ነገር ግን ጆሮ እንዳላቸው የሰው ልጆች ዓይን እንዳላቸው የሰው ልጆች በተአምር ያንን ሰቆቃ ያስተናገደች ባህር እንደነበረች ይታወቃል። ምዕመናን ታሪኩን አንብቡት፣ የእስራኤልን ታሪክ። ስለዚህ በመጨረሻ ግን እግዚአብሔር የእስራኤልን ጉዞ በአሁን የምናናንቀቀው ሳይሆን ግፉ ጽዋው እስኪሞላ ድረስ እግዚአብሔር ታገሰ። እግዚአብሔርን የሌለ የሚያስመስለው የትዕግሥቱ ብዛት ነው። እግዚአብሔርን የሌለ የሚያስመስለው ቸርነቱ ነው። እግዚአብሔርን የሌለ የሚያስመስለው ይታገሳል። እግዚአብሔር ታግሶ ታግሶ ጅራፉን ሲያነሳ፣ እግዚአብሔር ታግሶ ታግሶ ቁጣውን መዓቱን የሚቀጣበትን በትር ሲያነሳ ከፊቱ የሚቆም የለም። የሚታዘዘው ነፋሳት ይታዘዙታል፣ አብህርት ባህሮች ይታዘዙታል፣ ደመና ይታዘዙታል። በጠቅላላ እግዚአብሔር ሥራውን ሲጀምር ከፊቱ የሚቆም ሰው አይደለም፣ ተራራም አይኖርም። ታዲያ በመጨረሻው ሰዓት ብዙ ጊዜ እናቶች አልቅሰዋል፣ መራራ እንባ። ብዙዎቹ መራራ እንባ ካለቀሱ በኋላ በመጨረሻዋ ቀን ግን ራማ በተባለችው ቦታ የተለቀሰው ልቅሶ ራማ በተባለው በመላእክት ከተማ አልፎም እስከ ጸራርያም እንደደረሰ ታውቃላችሁ። እናቶች ተሰብስበው ስለ ልጆቻቸው ያለው ፈተና ግን አብዛኛዎቹ ሁሉም የሚያለቅስ እንጂ የሚጽናና አልነበረም። አጽናኝ አልነበራቸውም። እግዚአብሔር ያጽናቸው የሚላቸው አልነበረም። ጽዋ ሞላ። ፈተናው፣ ችግሩ፣ ስቃዩ ጽዋ ሞላ። እግዚአብሔር 4 ታላላቅ ሥራዎችን ጀመረ። የመጀመሪያው ማየት ነው። ሁለተኛው መስማት ነው። ሦስተኛው ማወቅ ነው። አራተኛው ማዳን ነው። የእኛ ድርሻ መጮህ ነው። የእኛ ድርሻ መጸለይ ነው። የሰው ልጅ ድርሻው ማመልከት ነው። የሰው ልጅ ድርሻ አድነን ማለት ነው። የእግዚአብሔር ሥራው ግን ማየት የእግዚአብሔር ነው። መስማትም የእግዚአብሔር ነው። ማወቅ መረዳትም የእግዚአብሔር ነው። ሥራውን መስራት ማዳንም የእግዚአብሔር ነው። ታዲያ ሰማቸው። የራሔልን እንባ ሰማ። እግዚአብሔር በዚያ በግብፅ ታላላቅ ታምራትን ጀመረ። ታምራቱን አሁን አንጀምረውም። እነሱ ለክፉዎቹ የሚጠጣ ውሃ መራራ ሲሆን፣ ለእስራኤል ግን የእግዚአብሔር ሕዝቦች ጣፋጭ ሆነላቸው ነበረ። ለክፉዎች ማምረር፣ ለበጎቹ ማጣፈጥ የእግዚአብሔር ሥራ ነው። በክፉዎቹ ዘንድ ጨለማ፣ በበጎቹ ዘንድ ብርሃን ማከናወን የእግዚአብሔር ሥራ ነው። ታዲያ ከብዙ ቁጣ፣ ከብዙ ጅራፍ፣ ከብዙ መከራ በኋላ ሕዝቡን እግዚአብሔር ከዚያ ክፉ ጨካኝ ፈርዖን ቀኝ አገዛዝ አውጥቶ ወደ ምድረ እስራኤል ወደ እርሳቸው ወደ ምድረ ከነዓን እግዚአብሔር 7 ነገሮችን አዘዘ።